አርዕስተ ዜና አርሶ አደሮች በምርምር የተገኙ አዳዲስ የእርሻ ግብዓቶች በመጠቀም ምርትና ምርታማነታቸው ማሳደግ እንደሚገባ የትግራይ እርሻና ተፈጥሮ ሀብት ቢሮ አስታወቀ። በጆኖሳይዳዊ ጦርነት ከ152,000 በላይ የትግራይ ሴቶች አስከፊ ጾታዊ ጥቃት እንደተፈጸመባቸው በጥናት ማረጋገጡን የትግራይ ጆኖሳይድ ኮሚሽን አስታወቀ። እስራኤል በጋዛ አውቶቡስ ላይ በፈጸመችው ጥቃት 11 ሰዎች መገደላቸው ተገለጸ። ጤና ይስጥልን እንደምን አመሻችሁ አድማጭ ተመልካቾቻችን ዋና ዋና ዜናዎችን በማስቀደም የጥቅምት 9 የምሽት ዜናዎቻችን ወደ እናንተ ማድረስ ጀመርን። አሰፉ ብርሃኑ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሆኑ። አርሶ አደሮች በምርምር የተገኙ አዳዲስ የእርሻ ግብዓቶች በመጠቀም ምርትና ምርታማነታቸው ማሳደግ እንደሚገባ የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ገለጹ። በግብርና ሚኒስቴር የግብርና ኢንቨስትመንትና ግብዓት ዘርፍ ሚኒስቴር ዲኤታ አማካሪ አቶ ደረጀ አሳምነው በበኩላቸው የትግራይ አርሶ አደሮችን ለመደገፍ በመስሪያ ቤታቸው የቻሉትን ሁሉ እንደሚያደርጉም ተናግረዋል። ይርጋት ሐለምኬል በትግራይ እርሻና ተፈጥሮ ሀብት ቢሮ የተመራው ልዑክ በትግራይ ደቡባዊ ዞን እምባላጆ ወረዳም አዳዲስ የእርሻ ግብዓቶች ተጠቅመው በለሙ ኩታ ገጠም የስንዴና የባቄላ ሰብሎችን በትላንትናው ዕለት ጎብኝቷል። ጉብኝቱ በወረዳው አጸላና አይባ በተባሉ ቀበሌዎች የተካሄደ ሲሆን በኩታ ገጠም የተዘሩ ሰብሎችም ባዮፕላንት ዜድ የተባለም አዲስ ፈሳሽ ማዳበሪያም የተደረገባቸው መሆኑ ተገልጿል። በጉብኝቱ ተገኝተው ስለ አዲሶቹ የማዳበሪያ ቴክኖሎጂ አይነቶች ምንነትና አጠቃቀም ማብራሪያ ያሰጡት በትግራይ እርሻ ምርምር ኢንስቲትዩት ተመራማሪ የሆኑት አቶ ይርጋ በላይ የእርሻ ግብዓቶቹ አመርቂ ውጤት እንደተገኘባቸው አስረድቷል። ሁለት አይነት ናቸው ያሉን። ይህንን ፈሳሽ ማዳበሪያ ባዮሶይል ዜድ ይባላል። በአፈር ላይ የሚረጭ ነው። ይህንን ደግሞ ባዮፕላንት ዜድ ይባላል። በአዝርዕት ቅጠል የሚደረግ ነው። ባዮሶይል ዜድ የተባለውን ፈሳሽ ማዳበሪያ እርሻው ከመዘራቱ አንድ ሳምንት ቀድሞ በአፈሩ ላይ ይረጫል። ይህንን ማዳበሪያ የአፈሩ ለምነትና ጤንነት እንዲጨምር ያደርጋል። ባዮፕላንት ዜድ የተባለው ደግሞ ሰብሉ ከተዘራ ከ30 ቀናት በኋላ የሚደረግ ነው። እነዚህ አዳዲስ የእርሻ ግብዓቶች ለሁሉም የአየር ሁኔታ ተስማሚ ናቸው። የእምባላጆ ወረዳም የሆርቲካልቸር አስተባባሪ አቶ ደስበለጣሰው በበኩላቸው ባዮፕላንት የተባለውን ፈሳሽ አዲስ ማዳበሪያም በተለያዩ የወረዳው ክላስተሮች መጠቀማቸውን ገልጸው እጅግ የሚበረታታ ለውጥ ማየታቸውን ተናግሯል። ያም ወረዳና 145 ክላስተራት አለዋና እንደ ወረዳ 145 ክላስተሮች አሉን። ከነዚህ 98ቱ በባዮፕላንት ዜድ ማዳበሪያ ተጠቅመው ይዘሩ ናቸው። ማዳበሪያውን በድጋፍ የሰጠን ፕላን ኢንተርናሽናል የተባለ ድርጅት ነው። ከተጠቀሙት ክላስተሮች መካከል አሁን ያለንበት አጸላ ቀበሌ የሚገኝ የስንዴ ኩታ ገጠም እርሻ ነው። በአይባ ቀበሌም እንዲሁ የባቄላ ኩታ ገጠም እርሻ አለን። እንደምትመለከቱት እጅግ ውጤታማ ነው። የአዲሱ የእርሻ ግብዓት ተጠቃሚ አርሶ አደሮችም በሰብሎቻቸው ላይ የተለየ ለውጥ ማየታቸውን ገልጸው ይህንን የእርሻ ግብዓት እንዲስፋፋ ናም ተጠናክሮ እንዲቀጥልም ጠይቀዋል። ባዮፕላንት ተጠቅመናል። ያው ባዮፕላንት የሌለው ያው በሽታ ጀምረዋል ማለት ነው። ባዮፕላንት ያለው ግን እስካሁን የበሽታ ምልክት የለውም። ስለዚህ ጥሩ ለውጥ አለው። በገውዱም በሁሉም ነገርም ያው ባዮፕላንት የተጠቀምነው በጣም ውድ ሆነዋል ማለት ነው። ደስተኛ ታቴና በጣም ደስተኞች ነን። በጣም ጥሩ ፍሬም ይዟል። በተግባርም እንዳያችሁት ነው። በጣም የሚገርም ለውጥ ነው ያየነው። መቀጠልም አለበት። ያው ፈሳስ መዳበሪያ ወይ ካ ባዮፕላንት በሃል የተጠቀምነው ፈሳሹ ማዳበሪያ ባዮፕላንት የሚባል ነው። እጅግ ውጤታማ ነን። እናመሰግናለንም። አሁን ስጋታችን ተጀምሮ እንዳያቋርጥ ነው። ሊቀጥልልን ይገባል። ባዮፕላንት በሃል ባዮፕላንት የሚባለው ነው የተጠቀምነው። በሁሉም አዝርዕቶች ሞክረናል። እጅግ ውጤታማ ነው። ይህንን ባቄላ ተመልከቱት ምን ያህል ፍሬ እንደያዘ። ሊስፋፋና ሊቀጥል ይገባል። የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ በበኩላቸው በአዳዲስ የእርሻ ግብዓቶች ላይ እጅግ የሚደንቅ ውጤት ታይቷል ያሉ ሲሆን ይህንንም በሁሉም አካባቢዎች በጊዜው እንዲቀርብ እንሰራለን ብለዋል። የተደረገው የቴክኖሎጂ ሽግግር ላይ አንደኛ ዘር ተጠቅመናል። ምክንያቱም ያለ ዘር መሄድ አይቻልም ማክሲማም ለመጠቀም። ሁለተኛ ደግሞ በአይነቱ ለየት የሚያደርግ ባዮፕላንት እና ባዮሶይል ዘግቶ ስለመጣ አልተጠቀሙም። ባዮፕላንት ግን ጥቅሙን አይቶታል እና በአተር ላይ ባቄላ ላይ ያየነው ቆንጆ ስራ አይተናል። በአተርም ያየነው ዋናው ግን ስንዴ ላይ ነው።
ስለዚህ ስንዴው ደግሞ አርሶ አደሩ የተናገረው ምርትና ምርታማነት የሚቀንሱ ነገሮች ጨምሯል ነው ያሉን። ስለዚህ የሚቀጥለው በስፋት ነው የሚሄድ። አንደኛ ምንድን ይያልን ያለ ነው በበጋ ጊዜ ምርምሩን አስፍቶ እንዲያይና አርሶ አደሩ ደግሞ መመስሮ የሚጠቀምበት መንገድ እናያለን። በጉብኝቱ የተገኙት በግብርና ሚኒስቴር የግብርና ኢንቨስትመንትና ግብአት ዘርፍ ሚኒስቴር ዲኤታ አማካሪ አቶ ደረጃ ሳምነውና የአፍሮ ባዮሶይል ሲስተም አማካሪ ዶክተር ድንበሩ ሚሊዮን የትግራይ አርሶ አደሮችን ለመደገፍ የቻሉትን ሁሉ እንደሚያደርጉ ገልጿል። እንደ ግብርና ሚኒስቴር አርሶ አደሩ የጠየቃችሁት የማዳበሪያውን እና ምርጥ ዘር ወይም ይሄን ተመሳሳይ ያለውን ቴክኖሎጂ ለማቅረብ ከጎናችሁ ያለን መሆኑን ላረጋግጥላችሁ ወዳለሁ። ሌሎችንም ያዩዋቸውን ችግሮች እንደ ፌደራል ከሚመለከተው አካል ጋር ተነጋግሬ የምችለውን ያክል ክልሉ ለስራ የተነሳሳበት አስተማማኝ ሰላም ያለበት ህዝቡ የስራ ፍቅርና የስራ ወዳጅነት ኑሮት ለለውጥ እየተነሳሳ ያለ መሆኑን ምስክርነቴን ለሚመለከተው ክፍል አሳይቼ ወደ ተሻለ ደረጃ የምትመጡበትና የበለጠ ተቀራርበን ሰላሙን የበለጠ ወደ ተሻለ ደረጃ የምናመጣበት ሁኔታ እንዲፈጠር አደርጋለሁ። ሌሎችም ጓዶች እየመጡ እንዲያው ነው የምናደርገው እንዲመጡ ነው የምናደርገው። በዚህ መንገድ ስለተገናኘን ፈጣሪ የተመሰገነ ይሁን። አመሰግናለሁ። ፋብሪካው ያለው ኢትዮጵያ ውስጥ ነው፣ የምናመርተው አዲስ አበባ ነው። በቀጣይ የእናንተ የምትጠቀሙት ያተን ከማማያ ጋር እየተነጋገርን ነው። በቀጣይ የምትጠቀሙትን ብዛቱ ታይቶ እኛ ከአዲስ አበባ ወደዚህ ውሃ እንጭንም። ምክንያቱም ምርቱ በአብዛኛው 99.99% ውሃ ስለሆነ ውሃ ከዛ ከምንጭን ያችን ዋናዋን ሚስጥሯን ብቻ ይዘናት መተን ፋብሪካውን እዚህ መቅጠም ነው የኛ ትልቁ ፍላጎት። በየክልሉ አንዳንድ ፋብሪካ የመቅጠም ስለሆነ በዛ ልክ እንድታስቡት ነው የምፈልገው። በጆኖሳይዳዊው ጦርነት ከ152,000 በላይ የትግራይ ሴቶች አስከፊ ጾታዊ ጥቃት እንደተፈጸመባቸው በጥናት ማረጋገጡን የትግራይ ጆኖሳይድ ኮሚሽን አስታወቀ። በትግራይ ሴቶች ላይ የደረሰው ጾታዊና ጾታን መሰረት ያደረገ ጥቃት ሆን ተብሎ በታቀደ መልኩ የተፈጸመው መሆኑንም ነው ኮሚሽኑ ባደረገው ጥናት ያረጋገጠው። ሰለሞን ግርማይ 166 ገጽ ያዘው የትግራይ ጄኖሳይድ ጥናት ኮሚሽን ሪፖርት በጄኖሳይዳዊ ጦርነቱ በወራሪ ኃይሎች በትግራይ ሴቶች ላይ የተፈጸመውን እጅግ ዘግናኝና አስነዋሪ ወንጀሎችን ለዓለም አጋልጠዋል። ጄኖሳይዳዊ ጦርነቱ ከተጀመረበት ጥቅምት 24 2013 ዓመተ ምህረት ጀምሮ በትግራይ ሴቶች ላይ ጾታዊና ጾታን መሰረት ያደረጉ ጥቃቶች በተመለከተ ያካሄደው ጥናት ይፋ ያደረገው ኮሚሽኑም ከ152,000 በላይ የትግራይ ሴቶች አስነዋሪ ጾታዊ ጥቃት የተፈጸመባቸው መሆኑን በጥናት ማረጋገጡን ይፋ አድርገዋል። ኮሚሽኑ በዛሬው ዕለት በፌስቡክ ገጹ በትግርኛ ቋንቋ ባሰራጨው መረጃ እንዳመላከተው ከ152,000 በላይ የትግራይ ሴቶች ጾታዊ ጥቃት እንደተፈጸመባቸው በመግለጽ ከነዚህም ጾታዊ ጥቃት ከተፈጸመባቸው ሴቶች መካከል ደግሞ ከ88,000 በላይ ወደ ቤታቸው በመጡ ወራሪ ኃይሎች ጾታዊ ጥቃት የተፈጸመባቸው መሆናቸውን በጥናት ማረጋገጡን ገልጸዋል። ከ166,000 በላይ የትግራይ ሴቶች ደግሞ የጾታዊ ጥቃት ሰለባ መሆናቸውን ያረጋገጠው ኮሚሽኑ ከ21,000 በላይ ሴቶች ደግሞ በወራሪ ኃይሎች በቤታቸው ተዘግተው ጾታዊ ባርነት ሴክሹዋል አስሌቭ የተፈጸመባቸው መሆኑን ያመላከተው ኮሚሽኑ ጥናቱ ያካሄደው በ6 የትግራይ ዞኖች መሆኑንም ጠቁመዋል። ወራሪ ኃይሎቹ ለነፍሰ ጡርና ለአጥቢ እናቶች የሚራራ ልብ እንዳልነበራቸው የጠቆመው ኮሚሽኑ ከተፈጸመው ጾታዊና ጾታን መሰረት ያደረጉ ጥቃቶች 26 በመቶዎቹ ነፍሰ ጡርና አጥቢ እናቶች መሆናቸውንም አመላክተዋል። 166 ገጽ በያዘው የኮሚሽኑ ሪፖርት 6,000 የሚሆኑ ሴቶች ጾታዊ ጥቃት ከፈጸሙባቸው ኃይሎች ሲወልዱ ከ6,000 በላይ የሚሆኑ ሴቶች ደግሞ እንዳወረዱና ለከፋ የጤና ቀውስ መጋለጣቸውም ነው ያረጋገጠው። በትግራይ ሴቶች ላይ የተፈጸመውን ጾታና ጾታን መሰረት ያደረጉ ጥቃቶች ሆን ተብለው በታቀደ መልኩ የተፈጸሙ መሆናቸውን በጥናት ማረጋገጡን ያስታወቀው ኮሚሽኑም በሪፖርቱ የትግራይ ሴቶች እንዳይወልዱ የተለያዩ ባዕድ ነገሮች ወደ ማህጸናቸው በማስገባትና ከዚህ ባለፈም በኤችአይቪ ኤድስ ቫይረስና ሌሎች ተላላፊ በሽታዎች እንዲያዙ ተደርጓልም ብለዋል። በጥናቱ የጥቃቱ ሰለባ ብቻ ሳይሆኑ ከ23 በመቶ በላይ የጥቃቱ ሰለባ ሴቶች ጾታዊ ጥቃት ሲፈጸምባቸው ቆሞ እንዲመለከቱ የተደረጉትን ቤተሰቦቻቸው ለከፋ አካላዊና ስነልቦናዊ ቀውስ ወይም ጉዳት መጋለጣቸውንም ኮሚሽኑ ባደረገው ጥናት ማረጋገጡን አመላክተዋል። በኮሚሽኑ ድረገጽ ይፋ በተደረገው ሪፖርት 55 በመቶ በኤርትራ ሰራዊት፣ 35 በመቶ በኢትዮጵያ ሰራዊት እንዲሁም 5 በመቶ ደግሞ
በአማራ ሚሊሻዎች መፈጸሙን የሚገልጽ ሲሆን የተቀረው 5% ደግሞ የአፋር ታጣቂዎች ጨምሮ ወራሪ ኃይሎች በጋራ የፈጸሙት መሆኑንም አመላክተዋል። ለተፈጸመው ጄኖሳይድ አስቸኳይ ፍትህና ተጠያቂነት እንዲረጋገጥበት የጠየቀው ኮሚሽኑም በጥቃቱ ሰለባ ወገኖች የደረሰውን አካላዊና አእምሯዊ ጉዳት ለመጠገን ወንጀለኞቹን ተጠያቂ ለማድረግ የተቀናጀ ሀገራዊና ዓለም አቀፋዊ እርምጃ እንዲወሰድም ኮሚሽኑ ጥሪ አቀርበዋል። የትግራይ ጊዜያዊ አስተዳደር የፌዴራል መንግስትና የዓለም አቀፉ ማህበረሰብ በአስከፊ ስቃይ ውስጥ ያሉትን ተፈናቃዮች ወደ ቀያቸው እንዲመልሱ ኃላፊነታቸው እንዲወጡ ጽላል ሲቪል ማህበረሰብ ምዕራብ ትግራይ ጥሪ አቀረበ። ማህበሩ ባወጣው ወቅታዊ መግለጫ በመቀለ ከተማ 70 ካሬ ተፈናቃዮች መጠለያ በተፈናቃዮች በተለይም ደግሞ በተፈናቃይ ህፃናት እየደረሰ ያለውን ሰቆቃ እጅግ እንዳሳሰበውም ገልጿል። ዘውድ አለማየሁ የትግራይ ጊዜያዊ አስተዳደር የፌዴራል መንግስትና ዓለም አቀፍ ማህበረሰብ በአስከፊ ስቃይ ውስጥ ያሉትን ተፈናቃዮች ወደ ቀያቸው እንዲመለሱ ኃላፊነታቸውን እንዲወጡ ጽላል ሲቪል ማህበረሰብ ምዕራብ ትግራይ ጥሪ አቅርቧል። ማህበሩ ባወጣው ወቅታዊ መግለጫ በመቀለ 70 ካሬ የተፈናቃዮች መጠለያ በተፈናቃዮች በተለይ ደግሞ በተፈናቃይ ህፃናት እየደረሰ ያለውን ሰቆቃ እጅግ እንዳሳሰበው በመግለጽ በተለይም በተደጋጋሚ እየተከሰተ ያለውንና የህፃናት ህይወት እየቀጠፈና አካላዊ ጉዳትም እያደረሰ ያለው የጅብ አደጋ እጅግ አሳዛኝና አሳሳቢ መሆኑን ገልጿል። ማህበሩ በመግለጫው በመቀለ ከተማ በሚገኘው 70 ካሬ የተፈናቃዮች መጠለያ ጣቢያ ከትላንት ወዲያ ማለትም ጥቅምት 7 2018 ዓመተ ምህረት ከምሽቱ 1:00 አካባቢ ህፃን አሳነት ካሕሳይ ረዳ በምትኖርበት መጠለያ በጅብ ተነክሳ በህዝብ ርብርብ ከባድ አካላዊ ጉዳት አስተናግዳ ህይወቷ ለጥቂት ተርፎ አሁን ላይ በህክምና ክትትል መሆኗን ገልጿል። ባለፈው መስከረም 13 2018 ዓመተ ምህረት ከጧቱ 12:00 አካባቢ የአንድ ዓመት ተኩል ህፃን ናኦድ በተመሳሳይ ቦታ በዚሁ መጠለያ ጣቢያ በጅብ ተነክሶ ህይወቱ ማለፉን ያስታወሰው ጽላል ሲቪል ማህበረሰብ ምዕራብ ትግራይ ይህ በረሃብና በበሽታ ያለቀ ያለው ተፈናቃዩ ህዝብ በተደጋጋሚ ያጋጠመው ካለው የጅቦች ጥቃት የመጨረሻ መፍትሄ ይሰጥበት ዘንድ መስከረም 23 2018 ዓመተ ምህረት ከፕሬዝዳንት ጀነራል ታደሰ ወረደ ጋር መወያየቱን አውስቷል። በወቅቱም ችግሩን ለመፍታት ቃል መገባቱንና ነገር ግን አሁንም ድረስ የተገባውን ቃል ሳይተገበር በመቆየቱ ችግሩ ተባብሶ እየቀጠለ መሆኑንም ጠቁሟል። የትግራይ ጊዜያዊ አስተዳደር ተፈናቃዩ ህዝባችን ወደ ቀዬው እንዲመለስ የተፈናቃዮች ጉዳይ የተጋሮ አጀንዳ በማድረግ ረገድ አጀንዳው አድርጎ በህዝብና መንግስታዊ መዋቅሩ አንቀሳቅሶ ከመምራት አንጻር እያሳያለው መቀዛቀዝ ሳያንስ በኬንዳ አስከፊ ህይወት እየገፋ ያለውን ህዝባችን ከጅቦች አደጋ ሊታደገው አለመቻሉ ሁኔታው እጅግ አሳሳቢ መሆኑን ነው ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመግለጫው ያመላከተው። በመሆኑም የትግራይ ጊዜያዊ አስተዳደርም ሆነ ሌሎች የሚመለከታቸው አካላት የፌዴራል መንግስትንና ዓለም አቀፍ ማህበረሰብ በተፈናቃዮች ላይ ያንጃበበው አደጋ ሌላ ተጨማሪ የሰው ህይወት ሳይጠፋ ተፈናቃዮቹ ወደ መኖሪያ ቀያቸው እንዲመለሱ ኃላፊነታቸውን እንዲወጡ ጥሪ ያቀረበው ጽላል ሲቪል ማህበረሰብ ምዕራብ ትግራይ እስከዚያው ድረስ ግን ተፈናቃዩ ደህንነቱ እንዲጠበቅ በጅቦችና በሚያጋጥሙ ሌሎች ተፈጥሯዊና ሰው ሰራሽ አደጋዎች አስቸኳይና ዘላቂ መፍትሄ እንዲደረግላቸው ጠይቋል። ላለፉት 5 ዓመታት በከፋ የህይወት ስቃይ ውስጥ የሚገኙ ተፈናቃይ ወገኖች ችግሮቻቸው የሚያወቁበት ቁልፍ ጉዳይ ወደ ቀያቸው ሲመለሱ በመሆኑ ተፈናቃዮቹ ማህበሩና ሌሎች አካላት ተደጋጋሚ የወደ ቀያቸው መልሷቸው ጥሪ ቢያቀርቡ መፍትሄ ሳያገኝ ስቃያቸው ተባብሶ መቀጠሉ ይታወቃል። ወደ መኖሪያ ቀያችን ባለ መመለሳችን ስቃያችን ተባብሶ እንዲቀጥልና ልጆቻችን የአራዊት ራት እንዲሆኑ ተደርጓል ሲሉ በ70 ካሬ ተፈናቃዮች መጠለያ ጣቢያ የሚገኙ ወገኖች ገለጹ። ተፈናቃዮቹ የፌዴራል መንግስትና ዓለም አቀፉ ማህበረሰብ እያሳለፉት ካለው የሰቀቀን ኑሮ በአፋጣኝ ወደ ቀያቸው እንዲመልሳቸውም ተማጽነዋል። ርግበ ገብረትንሳኤ نحن كلنا نقرأ بلي دخت سينا قوية بطيف مصحزني أنا بستويله لسابزي ناشر نهالو بي موسى يتردانن بقرا قوتي تلي إلى لابد وارا ديوه نايت ويس تلك أقوارتنا روتن سيقوتات روتن ألفن كرمن دنقطو طلعت إنده هدانو تميتن أورن كي أغلنا تقمنا هاي أغلنا
ብዝብን በገለ ንሳቀለና ቃላት እውነቱን ለመግለጽ የደከሙበት ለመኖር አይደለም ለመስማት የሚታክቱ ልብና ዘቅዝቀው ህሊናን የሚፈትቱ አይነተ ብዙ መከራዎችን እየተጋፈጡ የሚገኙ ተጋሩ ስደተኞችና ተፈናቃዮች አንዱ መከራ ካንዱ ደግሶ የተቀበለ በጅቦች መንጋ ላይ ከጣላቸው ሰንበትበት ብለዋል። በትላንትናው ዕለት ምሽትም ህፃን ቅሳነት ካህሳይ የተባለች ተፈናቃይ ህፃን በጅብ አደጋ ደርሶባታል። እውነቱም ራሷ ህፃኗና ወላጅ እናቷ ወይዘሮ አልማዝ አብርሃ እንዲህ ያስረዳሉ። ትሜትን ኦርን ከያخلنا ጽገምና ከያخلنا ረሃብና ብርዱ መከራው ሳይበቃ በጅብ እየተሰቃየን ነው። ልጄ መሽናት እፈልጋለሁ አለችኝ። እኔ እዚህ ቆሜ እያበራሁላት እሷ እዛ በመሽናት ላይ ሳለች ከየት መጣ ሳይባል ጅቡ በእግሯ ጎተታት። እኔም ጮሄ ላይዋ ላይ ወደቅኩኝ። ከዛ ጸጥታም ከፊት መጥተው ተሯሩጠው ይዘዋት በህይወት ተርፋልኛለች። نحن كلنا يركعوا يبلي دخت سيركعوا بياله بطيف مصحزني እየሸናው ነበር። ከዛ አየሁት ስነሳ ሮጦ መጥቶ ያዘኝ። ደንግጬ ጮህኩኝ። እናቴም ጮኸች። ሰዎች ሲመጡ ጥሎኝ ሮጠ። አሁን እግሬ እያመመኝ ነው። መታከም ፈልጋለሁ። ስሜቱ ህመም ብቻ አይደለም። ህፃኗ መታከም ትሻለች። ዳሩ ግን በለጋ እድሜዋ ብዙ መሻቶቿ በልቧ ብቻ ተቀብረው ቀርቷል። ምክንያቱም ያለችው ከመከራና ስቃይ በቀር ሁሉም የለም በሆነበት ስፍራ ነውና ይቺ ህፃን ከሌላ በማጣት ለጥቃት ተዳረገች። ከጥቃቱ በኋላም ተገቢው ህክምና ማግኘት ሳትችል ከቴንዳዋ ስር ኩርምት እንዳለች አለች። እንኳን ዕልም ሐረክ ዛባለ አሂ መስል ተቆስላ ቁስሏ ይሄን ነው የሚመስለው። ሐኪም ቤት ወስጃታለሁ። አጥበውላታል። መድኃኒትም አስጀምራታለሁ። አንዱ ከውጪ እንደገዛ ነግረውኛል። ግን ከየት አመጣለሁ? ምንም የለኝም። ራጅም አልተነሳችም። ደህና ህክምናም አላገኘችም። ተመልሼ በኬንዳው ይዣት ተቀምጫለሁ። በባህል ወጉም ደም የቀመሰ ጅብ እንደሚባለው አራዊቶቹም ያለ ፍርድ በካምፕ ከታጎሩት ወገኖች ዙሪያ ማንዣበባቸውን አሁንም ቀጥሏል። የተፈናቃዮች ስጋትም እንዲሁም ወሕስነት ዝባሃዩልን ከምትሪው ዝፌስታል ነገሪ ናዘለሉና ዟና አምስ ሐድሩ ናበትኸወት ገመድ ምንም ዋስትና የለውም። እንደምታዩት ነው። ሌሊቱን በሙሉ እየበረበሩት ነው የሚያድሩት። በእግዚአብሔር ኃይል ነው ያለነው እንጂ ልጆች ይዘን በረሃ ነው ያለነው። አደጋው በተፈጠረበት ሰዓት የነበሩት ተፈናቃዮችም ልጅቷ ከአውሬው ስለታደጉበት ሁኔታና በአጠቃላይ በመጠለያ ጣቢያው ስላለው የችግርና የጅብ መንጋ አደጋ በመግለጽ የፌደራል መንግስት በተለይ የፕሪቶሪያ ውል በመተግበር መፍትሄ እንዲያበጅላቸው ጠይቀዋል። ናይት ዊይ ስትል አቋርጠን ሩጠን ሲጎታት ሩጠን አልፈን ቀድመን ደንግጦ ጥሏት እንደሄደ ነው ያየ ነው። ከዛ በኋላ ግን ደሞ ሌሊቱን አዳሩን ደሞ ያው በእን ሁለታችን ብቻ ነን ዋርደያ 7-8 ጅብ መጥቶ ከዚህ ካነሳበት ተጎተተበት ቦታ ላይ ዞሮ ወደ 8 ጊዜ መጥቶ ንጋት 10 ሰዓት አካባቢ ነው በቃ ከብት ምናምን ሲታረር ወደዛ ይሄደ እንጂ አለቅ ብሎ ነው ያደረ። ተኻሊ ጥሜቱን ተኻሊ ጸጎምን ከያخለ ዘውዘን የተማዛባላይ ሌላው ችግር ሲያበቃ ከአንድ ወር በፊት አንድ ህፃን ልጅ አተናል። አሁን ደግሞ በትላንትናው ዕለት በሌላ ልጅ ላይ ጉዳት አድርሷል። ልጅቷ ተርፋለች፣ ግን አዳሩን በትግል ነው። ጅቦቹ መንጋ ሆኖ ነው የሚመጡት። እንኳን ለህፃን ለኛም ስጋት ነው። ስለዚህ የፌደራል መንግስት ይሁን የኢትዮጵያ ህዝብ ያለም አቀፍ ማህበረሰብም በውሉ መሰረት ወደ ቀያችን እንድንመለስ ነው የምንጠይቀው። ግዚያዊ ምሕዳሩን አድና ከመልሰና ተላዛው ፌደራሉን በቃ ጊዜያዊ አስተዳደሩና የፌደራል መንግስት የፕሪቶሪያው ውል በሰላም ተግባራዊ አድርገው ወደ ቀያችን እንዲመልሱ ነው የምንፈልገው። የመከራ ቅብብሎሹ ለመረዳት በሚከብድ የእልቂት ዳርቻ ላይ አድርሶናል የሚሉት የመጠለያ ጣቢያው አስተባባሪ አቶ ግደይ በርሀ በበኩላቸው አይነ ህሊናዋን ደፍና ጀሮ ዳባ ያለችው ዓለም የትግራይ ህዝብ እንድትመለከት ጥሪ አቅርበዋል። ምን ህልዋና እንገልጸውን ዘይንኸል ሊገለጽ የማይችል በህይወታችን ፈታኝ የሆነ ሁኔታ ነው ያለው። በተደጋጋሚ ተሰልፈናል፣ መልስ የለም። ሁሉም መከራ ደርሰውብናል። አሁን ደግሞ ጅቦች በተደጋጋሚ ጥቃት እየፈጸሙብን ነው። የዓለም አቀፍ ማህበረሰብ ችግራችንን ያውቃል፣ ግን ጆሮ አልሰጠንም። አሁንም በህግና በስርዓት መሰረት የትግራይ ህዝብ በተለይ ደግሞ የተፈናቃይ ችግር እንዲያበቃ ሁሉም ኃላፊነቱን እንዲወጣ ነው የምጠይቀው። ወደ ውጭ ዜናዎቻችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕን የሚቃወም ሰልፍ በአሜሪካ ትልልቅ ከተሞች መካሄዱ ተገለጸ። በዩናይትድ ስቴትስ በሚገኙ ከተሞች የፕሬዝዳንት ዶናልድ ትራምፕን ፖሊሲ በመቃወም በርካታ ህዝብ ሰልፍ የወጣ ሲሆን ሰልፈኞችም
አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚና ሎስ አንጀለስ ይገኙበታል ሲል ፎክስ ኒውስ ዘግቧል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎች መቀላቀላቸውም ተመላክቷል። ተቃዋሚዎቹ ከያዟቸው መፈክሮች መካከልም ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግምና ህገ መንግስቱን አማራጭ አይደለም የሚሉ ይገኙበታል። ተቃዋሚዎቹ ከአሜሪካ ውጭም በመላው አውሮፓ ማለትም በበርሊን፣ ማድሪድና በሮም በርካታ ሰዎች ለአሜሪካ አጋሮቻቸው የሚያሳዩ ሰልፎች ማካሄዳቸውንም ቢቢሲ ዘግቧል። በለንደን በአሜሪካ ኤምባሲ ደጃፍ የተሰለፉ ሲሆን በተመሳሳይ በቶርነተምና በአሜሪካ ቆንሰላ አካባቢ ያሉ ሰልፈኞች ከካናዳ ላይ እጅህን አንሳ የሚሉ ምልክቶች ሲያውለበልቡ እንደነበር ተመላክቷል። ኮሎምቢያ በጀልባዋ ላይ ጥቃት መፈጸሙን ተከትሎ አሜሪካ ግድያ ፈጽማለች የሚል ክስ ማቅረቧ ተሰማ። በኮሎምቢያ ፕሬዝዳንት ባለፈው መስከረም በጀልባ ላይ የተፈጸመውን ጥቃት ተከትሎ አሜሪካ በኮሎምቢያ ላይ ግድያ ፈጽማለች ሲሉ ከሰዋል። ፕሬዝዳንት ፔትሮ በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሁፍ አሜሪካ የሀገራቸውን ሉዓላዊነት መጣሷን ገልጸው አሳ አሰጋጋሪዎችን ተገለዋል ሲሉ ወንጅለዋል። ጥቃቱ ሲፈጸም ጀልባው የሞተር ብልሽት ስለገጠመው የአደጋ ምልክት አብርቶ ነበር ያሉት ፕሬዝዳንቱ ከአሜሪካ መንግስት ማብራሪያ እየጠበቁ ነው ሲልም አክለዋል። የኮሎምቢያው ፕሬዝዳንት ይህንን ያሉት ባለፈው ሐሙስ ፕሬዝዳንት ዶናልድ ትራምፕ አሜሪካ አደንዛዥ እጽ የጫነ ሰርጓጅ መርከብ ላይ ጥቃት መፈጸሟንና ሁለቱም ሰዎች መገደላቸውን ካሳወቁ በኋላ ነው። ትራምፕ በማህበራዊ የትስስር ገጻቸው የአሜሪካ ደህንነት ተቋማት ጀልባው ፌንትሌና ሌሎች አደንዛዥ እጾችን የጫነ መሆኑን እንደተረጋገጠ ተናግረዋል። ጥቃቱ በቅርብ ሳምንታት በካሪቢያን ባህር አሜሪካ ጀልባዎች ላይ የፈጸመችው ስድስተኛው ነው። ትራምፕ ባለፉት ሳምንታት እጽ ወደ አሜሪካ ይልካሉ ባለችው የቬንዙዌላ አስተዳደር ላይ መሰል ጥቃት መውሰዳቸውንም ይታወሳል። በመጨረሻም እስራኤል በጋዛ አውቶቡስ ላይ በፈጸመችው ጥቃት 11 ሰዎች መገደላቸው ተገለጸ። በሰሜን ጋዛ ከእስራኤል ታንክ በተተኮሰ ጥይት በአንድ አውቶቡስ ተሳፍረው የነበሩ 11 የአንድ ቤተሰብ አባላት መገደላቸው በሐማስ የሚመራው የሲቪል መከላከያ አስታውቋል። የአቡ ሻባን ቤተሰብ አባላት ናቸው የተባሉት ሟቾቹ አርብ ምሽት ላይ በጋዛ ከተማ ዘይቱን ሰፈር የሚገኘው ቤታቸውን ለማየት እየሄዱ እንደነበርም ተጠቅሷል። ባለፈው ሳምንት የተኩስ አቁም ስምምነት ከተጀመረ ወዲህ እስራኤል በጋዛ የፈጸመችው እጅግ አስከፊው ክስተትም ተብሏል። የእስራኤል ጦር ወታደሮቹ በጋዛ የእስራኤል ጦር የሚገኝበትንና ቢጫ መስመር በሚል የተከለከለውን አካባቢ ያለፈ አጠራጣሪ መኪና ላይ መተኮሳቸውንም ገልጿል። የሲቪል መከላከያ ቃል አቀባይ መሐመድ ባሳል ለኤኤፍፒ የዜና ወኪል እንደተናገሩት ግለሰቦቹ የተገደሉት በአካባቢው የሚገኘውን ቤታቸው ለማየት ሲሞክሩ ነው ብለዋል። ከሟቾቹ መካከልም ሴቶችና ህጻናት እንደሚገኙበት የሲቪል መከላከያው አስታውቋል። አድማጭ ተመልካቾቻችን ለምሽት የነበሩን ዜናዎቻችን የእስካሁኖቹ ነበሩ። መልካም ምሽት።